ምድር መወገዷ ለአላህ ይቀላል። አንድ ባሪያ አላህን ፈርቶ ሲያበቃ ረዝቀኝ ብሎ ለምኖት ሪዝቅ ሊከለክለው። ይሄ አሁን እየመጣ ያለው በላዕ ከሰማይ የሚወርድ ሚሳኤል ይመስል ዓለምን በድርቅ ሊያጠቃት ያሰበ አላሁ ጀለ ወዐዝ በዚህ አጋጣሚ መረዘቅ የሚጠናውና የሚያቆም ይመስል ዓለም ምን እንበላለን ምን እንጠጣለን የሚለው ጭንቀት ውስጥ ገብቷል። አንዳንዴ አፈር ቆፍራችሁ ድንጋይ ውስጥ ወይም ድንጋይ መሃል ላይ የሆነ ነፍስ ታገኛላችሁ፣ ትልቅ ነፍስ ታገኛላችሁ። ምን እየበላ ነበረ? የመውጫ ቀዳዳ የለውም። እዛው ግን አላህ እየረዘቀው ነበረ። ወማ ሚን ዳበትን ፊል አርድ ኢላ ዐላ ላሂ ሪዝቁሃ። አላሁ ጀለ ወዐዝ በሱ በጥበቡ ይሄኛው ርዝቅ አይገባህም ብሎ አንድ በርን ከዘጋብህ ሌሎች መዓት በሮችን ደግሞ በእዝነቱና በረሕመቱ ይከፍትልሃል። ትላንት ይሄ ነበር ሪዝቅህ፣ ነገ ደግሞ ብዙ የሪዝቅ በሮችን ይከፍትልሃል። ወመን የተወከል ዐላ ላህ ፈሁወ ሐስቡህ። አልመህዲ ተርቢያ ማዕከል የእውቀት ማዕድ። አልሐምዱሊላህ ሐምደን ከሲረን ጠይበን ሙባረከን ፊህ ከማ ዩሒቡ ረቡና ወየርዳ ወአሽሀዱ አን ላ ኢላሃ ኢለላሁ ወሕደሁ ላ ሸሪከ ለህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ሰለላሁ ዐለይሂ ወዐላ አሊሂ ወሰሕቢህ ወመን ሳረ ዐላ ነህጅህ ኢላ የውሚ ዲን። አማ በዕዱ አዩሃ ልአሕባ ኢተቁላህ ሐቀ ተቅዋ ወቢተቅዋ ነጃት። ቃለ ሱብሓነህ ያ አዩሃ አለዚነ አመኑ ኢተቁላህ ወኩኑ መዐ ሳዲቂን። እናንተ ያመናችሁ ሰዎች ወይ፣ ፍጹም የማዕረግ ስም ነው። ሁሉም ሙእሚን እናንተ ያመናችሁ ሰዎች ሆይ ተብሎ ሲባል ቁርአን ውስጥ ልዩ ክብር ሊሰማው ይገባል። ልክ ሌተናል ጀነራል ጠቅላዩ ምናምኑ እየተባለ ሰዎች በማዕረጋቸው ሲጠሩ የሚሰማቸው ስልጣናዊ ደስታ ኦር ኩራት አለ። ያ አዩሃ አለዚነ አመኑ ሲባል ኢማናዊ ደስታና ኩራት ውስጣችን ላይ ልዩ መንፈስ ስሜት ሊሰማን ይገባል። ለምንታዘዘው ትእዛዝ አቤት ብሎ ለመቀበል ዝግጁ ከመሆን ጋር አዩሃ ልአሕባ አላሁ ጀለ ወዐዝ ያ አዩሃ አለዚነ አመኑ ብሎ ሁሉንም ጠራ። ኢተቁላህ አምናችኋልና እኔን ፍሩኝ። ከዚያስ ወኩኑ መዐ ሳዲቂን ከሐቀኞቹ ከእውነተኞቹ ሁኑ። አታጭበርብሩ፣ አታታሉ። አጭበረበራችሁም አታለላችሁም ሸዋወዳችሁም እንደምንም ተገለባበጣችሁ ያልኩት አይቀርም። ወኩኑ መዐ ሳዲቂን አለ። እቺን አያ ያስቀደምኩበት ምክንያት ብዙሃኖቻችንን አስጨንቆና ሰላም ነስቶ እንድናታለልና እንድናጭበረብር ጉቦ እንድንበላና ወለድ እንድንበላ ደጋግመን እንዳልነው እኔ እንደ ወለድ ሰቅጣጭ ወንጀል አልሰማሁም። ባገላለጹ ከእናት ጋር ግንኙነት ማድረግ፣ ለእናት ኒካህ አስሮ ሚስት አድርጎ መኖር ይሰቀጥጣል። ይህንን እየሰማ ሙስሊም ሆኖ ወለድ እየበላ ያለ እናቱን አግብቶ ያለ አለ። በሌላ አማርኛ በሚገባን አማርኛ ላውራ ብዬ ለምንድን ነው ከተባለ ስግብግብነት፣ አልጠግባይነት። መናጢ ድሃ የኔ ቢጤው ነው ወለድ የሚወስደው ወይስ ባለ ሀብቱ በሀብቱ ሊወዳደርና በህንፃዎቹ ሊወዳደር የዓለም ኦር የሀገሪቷ ይህን ያህል ቁጥር ያለኝ ባለ ሀብት ብሎ ስመጥር ሊሆን ነው ያልክ እንደሆነ ባለ ሀብቱ ነው። አልጠግብ ብሎ 9 እንጀራ ይበላ በቀን ምሳውን 17 እንጀራ ይበላ። ያችኑን እንዲያውም አብዛኛውን አይበላም፣ ተከልክሏል። ጮማ አትብላ፣ ጨው አትብላ፣ ስጋ አትብላ፣ ምን አትብላ ምን አትብላ እያለ አትክልቱን ቅጠላ ቅጠሉን እየበላ የሚኖር ነው የአብዛኛው ያየው እንደሆነ። ኢዘን ወኩኑ መዐ ሳዲቂን ኢተቁላህ ወመን የተቂላህ የጅዐል ለሁ መኽረጀን ወየርዙቅሁ ሚን ሐይሱ ላ የሕተሲብ። ቃለ ልዑለማኡ ዘዋሉል አርድ አህወኑ ዐላ ላህ ሚን አን የተቂየ ላህ ዐብዱን አላ ዩፈርጀሁ። ምድር መወገዷ ለአላህ ይቀላል። አንድ ባሪያ አላህን ፈርቶ ሲያበቃ ረዝቀኝ ብሎ ለምኖት ሪዝቅ ሊከለክለው፣ ፈርጀኝ ብሎ ለምኖት ፈረጅን ሊከለክለው፣ በጨነቀው ጊዜ ድረስልኝ ብሎት ላይደርስለት አለመድረስ ለአላህ ምድር መወገድ ለአላህ ይቀለዋል። ሐሳቡ ገብቷችኋል? የምድር መወገድ ለአላህ ቀላል ነው። አንድ ሙእሚን ለምኖት እምቢ ከማለት እንደዚህ ይላል። ወምን ለምን ያልቅ እንደሆነ ወዕዱን ላ ዩኽለፍ ወመን የተቂላህ የጅዐል ለሁ መኽረጀን
ويرزقه من حيث لا يحتسب እኔን በእውነት የፈራኝ ሰው በጭንቀቱ ጊዜ ደርሰለታለሁ ካላሰበበት መንገድ ሲሳይ ለግሰዋለሁ ብለዋል። فكل من يسعى لجمع الدنيا بطريق لا تحل فهو لا يتقي الله وما توكل على الله عز وجل حرام بهنا منجد بر لما سبسب يمر وراء بملو صدقوني وإن صلى وإن صام وإن تصدق توكلوا أناسانو إيمانو أناسانو تقواو أناسانو وإن بدو قدولونو وإن بعدهم أيها الأحبة وكونوا مع الصادقين አለን ዛሬ ዘመን ላይ የዱንያ የኑሮ ውድነት ቤንዚን ተወደደ አያላን ሀገሮች ጦርነት ከፈቱ እንደዚህ ሆነ ድርቅ ሊወርድ ነው ከሰማይ የድንጋይ ወይንም የሚሳኤል ግርምታ ከረበል ዓለሚን የሚመጣ ይመስል ዓለምን አስጨንቆን ያለው ምን እንበላለን ምን እንጠጣለን እኛ እንኳን በአማን ያለነው ያደጉት ሀገሮች ይሄ ምንድነው ሱፐርማርኬቶች ቢዚ ናቸው ቤንዚን ማደያዎች ቢዚ ናቸው ጋዝ ወደ ቤት የመኪናውን አይደለም መኪና ማቶ ምን እየበላን እንንቀሳቀሳለን ስላስጨነቃቸው የማብሰያ ጋዝ ቤታቸው ላይ በምን ይምሉ አንቦባ ምናምን የሚባለው ነገር ቢዚ ነው ለምን ያልኩ እንደሆነ ይሄ አሁን እየመጣ ያለው በላ ከሰማይ የሚወርድ ሚሳኤል ይመስል ዓለምን በርቅ ሊያጠቃት ያሰበ አላሁ ጀለላሁ ዐዝ በዚህ አጋጣሚ መረዘቅ የሚጠናውና የሚያቆም ይመስል ዓለም ምን እንበላለን ምን እንጠጣለን የሚለው ጭንቀት ውስጥ ገብቷል እኛ ሰጋጆቹ እኛስ አላሁ አክበር የምንለው እዛ ላይ ነው ያለነው ራሳችንን እንድንጠይቅ ነው ይሄንን ኹጥባ ያዘጋጀው ማሰብ ነገ ምን እንበላለን ብሎ ራስን ማዘጋጀት ሰውነት ይሄ እስላማዊ ማስተምሮ ነው ነገር ግን በቃ የምንበላው ነገር ሊቆም ነውና ሰሞኑ መሞቻችን እየደረሰ ነው ብሎ በቀበራ በህይወት ተስፋ ቆርጦ መኖር ደግሞ እንደው ትንሽ ከኢማን ማንነት ወጣ ያደርጋል ዶላር ጨመረ ቀነሰ እሱ ነው ፕሮግራማችን ቤንዚን ጨመረ ቀነሰ እሱ ነው ፕሮግራማችን እንደው አላሁ ጀለላሁ ዐዝ ከዶላር መጨመርና መቀነስ ጋር ተያይዞ ሪዝቃችንን በዛ ደረጃ የሚጠብ መስሎ ድሮ ኢትዮጵያ ላይ ዶላር በእኛ እድሜ ስንት ብር ነበር 2 ብር የነበረበት ጊዜ አልፏል አሁን ደግሞ ወደ 200 እየተጠጋናለው ቢላህ አለይክ 200 አካባቢ ስለተጠጋ ምን በላውና አተን በረሃብ ተጠብሰን ያደርንበት ቀን አለ የለም በሁለት ብርም ጊዜ እየበላ ነው በ200ም ጊዜ እየበላ ነው በል ሺህ ብር ቢገባም እንበላለን وفي السماء رزقكم اشتكى رجل إلى أحد الصالحين ضيق الحياة አንድ ሷሊህ ዘንዳ ሄደና ኑሮ ተወደደ ደሞዛችንና ገቢያችንና ወጫችን አለመጣጣን አለ እንዲሁ ይሄ ነገር አስጨነቀን ምን ይበጃል ብሎ አለ ከዛ ያ መልካም ሷሊህ ሰውዬ ምን ብሎ አሉት لو سارح سعر حبة شعير يا عندي قبس واقع 100 درهم بيقبا يرزقي قداي أساسبنيم لأن رب سبحانه وتعالى قال وفي السماء رزقكم كدولار قارقنين النتيلو يا عندي سندي واقع 100 درهم بيقبا يرزقي قداي أساسبن لما؟ لأن الله عز وجل قال وأمر أهلك بالصلاة لا نسألك الرزق نحن نرزقك والعاقبة للتقوى بلوا لنا الله አያሳስበኝም اخوان ዳቦ 10 ብር በነበረ ጊዜ ለዛውም ግብዳው ዳቦ ተግበን እየበላን ነበር 10 ሳንቲም በነበረ ጊዜ ሁለቱ 15 ሳንቲሙን ገዝተን በልተናል 5 ሳንቲሙን ገዝተን በልተናል አሁንም ዳቦ 20 ብር በገባበት ጊዜም ጠግበን ለምንድነው የዶላር መጨመርና መቀነስ ጋር የአላህ ርዝቅ ጋር ግንኙነት የለው እንዲያውም የውመን بعد يوم ህይወታችን እየተሻሻለና ጥሩ ነው ያለነው አለቃችን ነው ጭንቀታችን ነው የጨመረ ያለው እንጂ ሪዝቃችን አልጠበበም ለምን وفي السماء رزقكم الله رب العزة والجلال ሁሉንም ፍጡር ሊረዝቀው ቃል ገብቷል لعلي في هذا المنبر ከዚህ ቀደም አንድ ሙዕተሚር ወይንም አንድ ጧፍ የሚያደርግን ሰውዬ
ምሳሌ አድርጌ አይ ቲንክ ሞተዋል ማቃቸው ከ10 ዓመት በፊት ነው። ሁሌ ከኢሻ በኋላ ጧፍ አደርግ ነበረ መካ ስኖር፣ ሁሌም እሳቸውን አገኛቸው ነበረ። የሚሉት ነገር ደስ ስለሚለኝ ከኋላቸው ጧፍ አድርግበት። ምስኪን እዚህ ግባ የማይባሉ እንደው የለበሱት ድክምክም ያለ አካላቸው ድክምክም ያለ ምስኪን ሰው ነበሩ። ለዓለሁ ሞተዋል አይቻቸው አላቅም። ምን ይሉ ነበረ? سبحان الذي يرزق ولم ينسى أحدا الذي لم يتخذ صاحبة ولا ولدا. ይሄ ብቻ ነበረ እንትናቸው ዱዓቸው። ጥራት ይገባህ ፈጥረህ ማትረሳ ሁሉንም የምትረዝቅ ይሆን ከአምላክ ጥራት ይገባህ። ሚስትና ልጅ ያልያዝ ከአምላክ ጥራት ይገባህ። እቺን ብቻ በሰባቱም ሸውጥ ሁሌ ሲሉ ምሰማቸው ይሄ አላሁ ረቡል ዒዘቲ ወልጀላል የፈጠረውን ሁላ ሊያበላ ቃል ገብቷል። አስአሉኩም ቢላህ። አሁን ስራችሁ ምንድነው? ስራዬ ምንድነው? ነገራችሁኝ አይደል? የሪዝቅህ በሩ ስንት ነው? ነገራችሁኝ። ይሄን ስለምሰራ ምናምን አላችሁኝ አይደል? በእናታችን ማህፀን ውስጥ በነበርንበት ጊዜ ስራችን ምን ነበር? ካነ የርዙቁና አይደል? ከዛ ለሳይንሱ የምታወሩ ሰዎች እናታችን በምትበላው በምናምኑ በእምብርቱ በምናምኑ አላችሁኝ አይደለ? ባህር ውስጥ ስንት ነፍሳቶች ይኖራሉ ታውቃላችሁ አይደለ? የብስ ላይ ከሚኖሩና ባህር ላይ ከሚኖሩ የፍጥረት ቁጥር ባህር ውስጥ የሚኖረው የፍጥረት ቁጥር ይበልጣል አይደል? ያንን ሁሉ እየረዘቀ አይደል ያለው አላሁ ረቡል ዒዘቲ ወልጀላል። ቃለ ሱብሓነሁ ወማ ሚን ዳበትን የትኛውም ነፍስ ያለው ተንቀሳቃሽ ፍጡር በሙሉ አለ። የትኛውም የምታውቁትም የማታውቁትም የምታዩትም የማታዩትም ፊል አርዲ ምድር ላይ ያለ ኢላ ዐለላሂ ሪዝቁሃ እኔ ዘንዳ ቢሆን እንጂ ሪዝቋ ሁሉንም እየረዘቀ ነው ያለው አላሁ ጀለዋል። አንዳንዴ አፈር ቆፍራችሁ ድንጋይ ውስጥ ወይም ድንጋይ መሃል ላይ የሆነ ነፍስ ታገኛላችሁ፣ ትልቅ ነፍስ ታገኛላችሁ። ምን እየበላ ነበረ? የመውጫ ቀዳዳ የለውም። እዛው ግን አላህ እየረዘቀው ነበረ። ወማ ሚን ዳበትን ፊል አርዲ ኢላ ዐለላሂ ሪዝቁሃ ወየዕለሙ ሙስተቀረሃ ወሙስተውደዐሃ አለ አላሁ ረቡል ዒዘቲ ወልጀላል። እንኳን ለረዝቃት ሊጠናኝ ቀርቶ ማረፊያዋ የት እንደሆነ በል ሪዝቋን የት እንደምታከማች ማከማቻዋን ሁሉ አውቀዋለሁ አለ አላሁ ጀለዋል። ከበላች በኋላ የተረፋትን ጉንዳን አይታችሁ አይደል? ክረምት ላይ የሚሰበስብ ከሆነ ለበጋ የሚሰበስብ ከሆነ ለክረምት እያለ ያስቀምጣል። ወሀከዛ ሱብሓነከ ያ ረበና ወፊ ሰማኢ ሪዝቁኩም ወማ ቱዐዱን ሰማይ ላይ ሪዝቃችሁ አለ ቃል የገባሁላችሁም ጭምራል። ከዚያ አሐዱል አዕራቢይ አንድ የገጠር ባላገር ከብት አራቢ አጋጅ እቺ አያ ስትቀራ ሰማ። ምንም ቁርአን አያውቅም፣ ዒልም የለውም። ወፊ ሰማኢ ሪዝቁኩም ወማ ቱዐዱን እምትለዋን አያ ሲቀራ ሰማና ቃለ እጥመዐነ ቀልቢ አለ። በቃ ቀልቤ ተረጋጋ። ሪዝቄ ሰማይ ላይ እስካለ ድረስ ዶላር ቢጨምር ባይጨምር፣ ቤንዚን ቢጠፋ ባይጠፋ፣ ጦርነት ቢኖር ባይኖር፣ የዓለም ሀያላኖች ቢዋጉ ባይዋጉ፣ ሰላም አዎ ለህይወት አስፈላጊ ነው፣ ለምድር አስፈላጊ ነው። አዎ እሱ መጥሉብ ነው። ነገር ግን ሰላም ስላሌለ ሪዝቅ አይበላም፣ ዘበት ነው እሱ። የዓለም ሀያላኖች ስለተዋጉ እዚህኛን በላም አንጠጣም፣ ዘበት ነው። ወፊ ሰማኢ ሪዝቁኩም ያበላል። እዛ ጦርነት መሀልም እያበላ ነው። እንኳን ሰላም ያለነውን ሀገራችንን ቀርቶ አላሁ ረቡል ዒዘቲ ወልጀላል። አላ ኩሊ ሃል ቃለ እጥመዐነት ቀልቢ በቃ ልቦናዬ ተረጋጋ። ለምን ሪዝቄ እሱ ዘንዳ ከሆነ ቃሉን አይሽርማ አላህ። ሁሉንም አብርቶ ደግሞ ካዝና አያልቅበትማ አላህ። ስለዚህ ተረጋጋ። ከዚያ ቀጠለና ቃሪኡ ምን አለ? ፈወረቢ ሰማኢ ወልአርድ ብሎ ቀራ። በሰማያቱና በምድሩ ጌታ በኔ ይሁንብኝ ብሎ ሲል ሊማዛ አቅሰመ ረቡና ማን ለዚ አግደበሁ ማን አስቆጥቶት ነው አላህ የሚምለዋል? ያኒ ማን ነው ሪዝቃችሁ እኔ ጋር ነው ያለው ብሎ ሲል እርግጠኛ ሆኖ ተማምኖ እሺ ብሎ አልቀበል ብሎት ለማሳመን ጌታ የማለው ለምንድን ነው? ለምን መሐላ አስፈለገ? አላህ ካለ እኮ ሐቅ ነው እቅበል። ግን መስፈርት ምን አደረገ አላህ? እተቁኒ ወመን የተቂላህ የጅዐል ለሁ መኽረጀን ወየርዙቅሁ ሚን ሐይሱ ላ የሕተሲብ። እኔን የፈራ ከጭንቀቱ ሁላ ቀዳዳ አበጅለታለሁኝ ካላሰበበትም መንገድ ረዝቀዋለሁኝ። እኛ ፕላን ባደረግነው መንገድ ብቻ አይደለም እየረዘቀን ያለው አላሁ ጀለዋል፣ ባላሰብነው መንገድ ነው እየረዘቀን ያለው። ስራ ተመድበህ በቃ አሪፍ ስራ አገኘሁኝ ስፔሻላይዝ ባደረግኩት የትምህርት ዘርፌ በሲቪ ምናምን ስራ አገኘሁኝ ብለህ ስትል
ስራ የሚያስኬደው አካል ኦር ሙዲሩ ወይም ሐላፊው ጋር ግጭት ይፈጠርና በሐሜት ምናምን ያባርራል። ስልጣን ላይ ነበርክ ምናምን በሆነ ነገር ትገመገምና ትወርዳለህ። ቢዝነስማን ነበርክ ኦር ነበርሽ በሆነ ነገር ፌል ያደርግና ካሁን በኋላ በዚህ ነበር ሪዝቅ ይሄኛው በር ተከፈተ አለቀ ብለህ ያልክ እንደሆነ ልክ አይደለም ማለት እስላም قال العلماء إذا أغلق الله عليك بابا بحكمته فتح الله لك أبوابا برحمته الله جل وعز በሱ በጥበቡ ይሄኛው ርዝቅ አይገባህም ብሎ አንድ በርን ከዘጋብህ ሌሎች ማአት በሮችን ደግሞ በእዝነቱና በረህመቱ ይከፍትልሃል። ትላንት ይሄ ነበር ሪዝቅህ፣ ነገ ደግሞ ብዙ የሪዝቅ በሮችን ይከፍትልሃል። ወመን የተወከል ዐላ ላህ ፈሁወ ሐስቡህ። በአላህ የተመካ አላሁ ረቡል ዒዘቲ ወልጀላል በቂ። እኽዋን ተወኩልና ተዋኩል ይለያያል። አላህ የሚጠላው ተዋኩልን ተዋኩል ብሎ ማለት አላህ ይረዝቀኛል ብሎ መጃጃል ማለት ነው። መስጂድ ቁጭ ብሎ ሙስባሃ መቁጠር ማለት፣ ዲሪቶ ለብሶ አላህ ይረዝቀኛል ብሎ ማለት፣ ለስራ አለመሯሯጥ ማለት፣ አላህ ረዛቅ ነው አልሰራው እያለ የሚጃጃለውን ይህንን ኢስላም ጅላጅል ብሎ ይለዋል። እንደው ሐኪም የለም እንጂ አንድ አይነቱ መገረፍ ነበረበት። ከማ ቃለ ዑመር ረዲየላሁ ዐንሁ ወአርዳ ሁለት ሰዎች ቁጭ ብለው መስጂድ ውስጥ ዒባዳ እናደርጋለን ብለው ተቀምጠዋል። ምነው ዙሁርም ስገባ አየኋችሁ አስርም ስገባ አየኋችሁ ሪዝቅ አይፈልጉም እንደ ወጣችሁ ብሎ ያሏቸው ጊዜ እኛ አላህን እንዘክራለን አላህ ደግሞ ይረዝቀናል ብለዋል። እኽሩጁ እነ ሰማአ ላ ቱምጢሩ ዘሀበን ወላ ፊዳ ፈርዘውና ሪዝቅህን ፈልግ። ሰማይ ምድር ወርቅ አታዘንብ፣ ብር አታዘንብ፣ ይድና ሪዝቅህን ፈልግ። እንዲህ አይነት የሚያጃጅል ኢስላም የለንም ጎበዝ። ስራ አልሙእሚኑ አልቀዊዩ ኸይሩ ወአሐቡ ኢለላህ ሚነል ሙእሚን አልደዒፍ። ስንፍናውን ለፈስፋሳነቱን ከጃይነቱን ከሚስቱ እጅ የሚከጅል ሰነፍ ሴታሴትነቱን በተወኩል ስም አድርጎ አስመስሎ ቁጭ ብሎ የሚስቱን ህይወት የሚበዘብዝ ስንት ሰነፍ አለ። ጀግና ወጣት መስራት እየቻለ የቀን ስራ ተሸክሞ ላቡን ጠብ አድርጎ ሪዝቅ ይዞ መጥቶ ለልጆቹ ዳቦ ማጉረስ ሲገባው ዛኪር ነኝ ዓቢድ ነኝ ዳዒ ነኝ ኡስታዝ ነኝ ፉላን ነኝ አላህ ነኝ እያለ በየመስጂዱ ተወዝፎ ወጣቱን የሚያሰንፍና የሚያሳንፍ ስንት የወረደ የዘቀጠ ማንነት እስላምን ያልተረዳ ስንት አለ። እንዲህ አይደለም ኢስላም። ኢስላም ስራ ነው የሚል፣ ኢስላም ትጋ ነው የሚል፣ ኢስላም ተማር ነው የሚል፣ ኢስላም ላብህን ጠብ አድርግ ነው የሚል፣ ኢስላም ተለወጥ ተቀየር ባለህበት አትርገጥ ነው የሚል። በየትኛውም የህይወት ዘርፍ ኢስላም ከፍታን ነው የሚያስተምረው። ለማንኛውም ለው አነኩም ተወከሉና ዐላ ላህ ሐቀ ተወኩሊህ ለረዘቀኩም ከማ የርዙቁ ጠይራ ተውዱ ኺማሰን ወተሩሑ ቢጣና። ጠዋት ላይ እባዶ ሆዷን ትወጣለች ወፍ፣ ማምሻ ላይ ሆዷን ሞልታ ትመጣለች ወፍ። ይህንን ኢስቲድላል አድርገው ስራ የሚፈቱትን ቃለ ኢብራሂም ኢብኑ አድሐም ረሒመሁላህ አንዱ መጣና ቤተሰቤን ጠብቅልኝ እስቲ ርዝቅ አፋልጌ ሌላ ሀገር ሄጄ ስራ ሰርቼ ለልጆቼ ዳቦ ይዤ ልምጣ ቤተሰቦቼን አደራ ብሎት መንገድ ወጣ ሼኽ ኢብራሂም ኢብኑ አድሐም። ከዚያ ያ ሰውዬ ተመልሶ መጣ። ምን ነካ? አንድ ዓመት 2 ዓመት ርዝቅ ፈልጋለሁ ብለህ የነበረ ጥለህ መጣህ ምን ነው አለ። አይ መንገድ ላይ የሄድኩኝ እያለ ወፍ የተቀመጠች ያኒ ዛፍ ላይ ያለችን ወፍ ሌላ ወፍ አንጥታ ስታጎርሳት አየሁኝ። አይነ ስውር ወፍ አለች፣ አይናማ ወፍ አምጥታ ስታጎርሳት አየሁኝ አለ። አይነ ስውርን ወፍ በተቀመጠችበት ቦታ የሚረዝቅ አላህ እኔንና ልጆቼን መረዘቅ አቅቶት ነው እንዴ ሀገር ጥዬ ሪዝቅ ፍለጋ የምሰደደው ብዬ በጌታዬ ተወክዬ ተመለስኩኝ አለ። አንቱም ማይ ገባችሁ ሐሳቡ? ከዛ ኢብራሂም ኢብኑ አድሐም ረሒመሁላህ ምን ብሎ አሉ? ያ ሰላም ያ ሰላም ያ ሰላም፣ ሮጣ ሪዝቅ ፈልጋ ሌላዋን የምትመግበዋን አይናማውን ወርቅ መሆን አቃተ። አይሚን ወፍ መሆን ሲገባ እውሯን ወፍ መሆን አማረ።
ሐቢቢ እንደዛ ነው እንጂ ሪዝቅ ተሮጦ ይፈልጋል። የልጆች ህይወት ለውጥ እንዲመጣ ይሮጣል። የሚስት ህይወት ለውጥ እንዲመጣ ይሮጣል። ሳይክል ካለህ መኪና ግዛ፣ መኪና ካለህ ለግጀሪ መኪና ግዛ፣ ቤት ካለህ ቪላ ቤት ስራ። ከፍታ ነው ከፍታ አይቆምም፣ መቆም የለበትም። አዩሃ አልአሂባ ተወኩሉ ደግ ነው፣ ተዋኩሉ ግን ኢስላም ያወግዘዋል ነው። ለማንኛውም ሪዝቃችንን አላህ ሊያሰፋ ዘንዳ አንደኛ ተቅዋ ነው መስፈርት ያደረገው፣ ሁለተኛ ተወኩልን ነው መስፈርት ያደረገው፣ ሶስተኛ ልጆቻችን ላይ ቤተሰቦቻችን ላይ ሰላት ላይ ትኩረት እንድናደርግ ነው ያዘዘው። ወእሙር አህለከ ቢሰላት ወስጠቢር ዐለይሃ ላ ነስአሉከ ሪዝቀን ነሕኑ ነርዙቁክ ወልዓቂበቱ ሊተቅዋ። ልጆችህን በሰላት እዘዝ፣ ቤተሰቦችህን በሰላት እዘዝ። ስታዝ ደግሞ ዛሬ አዘህ ዛሬ ሳምንት አይደለም። አንዳንድ አባት ምንም መንፈሱ ላይ ምንም መረጃ የሌለው አለ። ልጆች ሰገዱ አልሰገዱ፣ ጾሙ አልጾሙ፣ ቀሩ አልቀሩ፣ ወልዶ የረሳ ሞልቷል። ምንም መረጃ የለው። ምንም እንዲህ አይነቱን ኢስላም መቼ ምን እንደሚለው ግልጽ ነው። የዚህ ኃላፊነት እኮ ነው። ኩልኩም ራዒ ወኩልኩም መስኡሉን ዐን ረዕየቲ። አላህ አማና አስቀምጦብሃል። የቤት አባወራ አድርጎሃል። የቤት እማወራ አድርጎሻል። ልጆች ሰገዱ አልሰገዱ፣ ጾሙ አልጾሙ፣ ቀሩ አልቀሩ፣ ምንም በቃ መኖር ብቻ መውለድ ብቻ መኖር። ይሄማ የእንስሳ ህይወት ነው የሚኖረው። ወእሙር አህለከ ቢሰላቲ ወስጠቢር ዐለይሃ። ሰብር አድርግ። አንዴ ብቻ አዛህ አይደለም የምትሆን። ነቢዩ ሰለላሁ ዐለይሂ ወሰለም ከ7 ዓመት ጀምሮ እስከ 10 ዓመት በየ5 ወቅት ሰላት ልጆቻችንን ማዘዝ እንዳለብን 10 ዓመት ሲሞላቸው ደግሞ ቸብ ማድረግ እንዳለብን ኢማሙ አሕመድ ረሕመቱላህ ዐለይሂ ዘንዳ መጣና ልጅ ሰላት አልሰግድ አለና እገሌ ገረፈው። ልጁን ወላጅ ገረፋል። ለምን ብሎ 10 ዓመት ሞልቶታል መገረፍ አለበት ብሎ ነው። ሰውየውን ጠሩትና ከ7 ዓመት ጀምሮ ሰላት ስገድ ብለህ መክረሃዋል፣ ተከታትለሃዋል። አይ አልተከታተለ መገረፍ ያለብህ እኮ አንተ ነህ። ያላሰብመድከው ዛሬ 10 ዓመት አልሰገድክም ብለህ ብትገርፈው እኮ አንተ ጋር ነው ችግሩ አሉ። هذا صلوا وسلموا على الحبيب الذي أمركم بالصلاة والسلام قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم وبارك على نبينا محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد. وارض اللهم عن الخلفاء الأربع أبي بكر وعمر وعثمان وعلي وعن سائر الصحابة أجمعين وعنا معهم بجودك وكرمك يا أكرم الأكرمين. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين يا رب العالمين. اللهم احفظنا بحفظك وجعلنا تحت رعايتك يا رب العالمين. اللهم انصر المستضعفين في كل مكان. اللهم انصر المستضعفين في كل مكان. اللهم انصر المستضعفين في كل مكان. اللهم آمنا في أوطاننا يا رب العالمين. اللهم اجعل حفظك علينا. اللهم ارزقنا من حيث لا نحتسب يا رب العالمين. عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء لعلكم تذكرون. واذكروا الله العظيم يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون. المهدي تربية معاكل يا أوقات معاد.